فبشرناها بإسحاق ومن وراء إسحاق ماذا يعقوب الله الناس لنبي الله إبراهيم بالبيت ስትደናገጥ በዛ ጊዜ ሲመጡ ወደ ሉጥ ሄደው ሲያጠፉ አላህ አበሰርናታል አብሽር በማን ኢስሐቅ ከኢስሐቅ ጀርባ ያዕቆብ አለ ምን ማለት ነው ጀርባ ከጀርባው ከኋላው ማለት ምን ማለት ነው እሱ ልጅ ማለት ነብዩላህ ያዕቆብ የነብዩላህ ኢስሐቅ ልጅ ነው አላህ Subhanahu Wa Ta'ala ለኢብራሂም ባለቤት በኢስሐቅ እናበስርሻለን በተጨማሪ ኢስሐቅም ይወለድለታል ያዕቆብ ይባል ገና አልተወለደም ኢስሐቅ አበሰረው ከዛ በኋላ አላህ ረደው ብሎ ይላል ምን ሊሆን ረደው ከተባለ እሱ ጋር ያዕቆብ ታዲያ ያዕቆብ አይመጣም ያዕቆብ ኢስሐቅ እንደሚወለድለት አላህ Subhanahu Wa Ta'ala ነግሯቸዋል ከዛ በኋላ እንዲያርሱ አያዛቸው ማራዙባቸው አላህ Subhanahu Wa Ta'ala ለኪናና ወይ ተባተለም ከሙበር ነበሩ ለየት ባለ መልኩ ከነብር በሽናና ልጅ ይህ ነው ራጁ አብዛኛው ዑለማዎች ያሉበት ተፈቅዶ ሁለተኛው የታወቀ ቀውል አለ ቁረይሽ ብሎ ማለት ማን ነው ፍህር ማለት ነው ፍህር ቁረይሽ ለቀቡ ፍህር ተባለ የፍህር ለቀብ ቅጽል ስሙ ነው ቁረይሾች በፍህር ይገናኛሉ ብዙዎቹ ይህንንም ብለውታል ከሙሐቂቆች የሆኑ አንዳንዶች እንደ ዙበይር እንደ መስካር አቡ ሙሳዕ አልዙበይሪ ኢብኑ አብድ አልበር ሌሎችም ለቁረይሾች በአጠቃላይ የፍህር ማልክ ልጆች ናቸው ደሊል ለዚህ ሲያመጣ ኢብኑ አብድ አልበር ሁሉም አሁን ምድር ላይ ያለ ቁረይሽ ፍህር ማልክ ላይ ይገናኛል ይመለሳል ስለዚህ ቁረይሾች የፍህር ማልክ ልጆች ናቸው ራጂሁ ከዑለማዎች ንግግር እዚህ ቦታ ላይ የተቀመጠው ቁረይሾች በአጠቃላይ የነብር ኢብኑ ኪናና ልጆች ናቸው ደሊሉ ነብዩ ሰለላሁ ዐለይሂ ወሰለም نحن بنو النضر بن كنانة ብለዋል طيب ፍህር ኢብኑ ማልክ ላይ መሰባሰባቸው አው አብዛኛው በዚህ መሆናቸው አያስይዝም ቁረይሾች ብሎ ማለት የፍህር ማልክ ልጆች ብቻ ናቸው በል የነብር ኢብኑ ኪናና ልጆች ናቸው ከፍህር በላይ ያለው ማለት ነው ሌላው ምሳሌ ቁረይሽ የተባሉት ምን ማለት ነው ቁረይሽ የሚባለው ቃል ለምን ቁረይሽ ተባለ ለምን በኑ النضر بن كنانة ተባለ ቁረይሽ معناه ماخوذ من التقرش وهو التجمع ቁረይሽ ብሎ ማለት መሰባሰብ ማለት ተጀመع መሰባሰብ ቁረይሾች የተባሉት ተለያይተው ተበታትነው ነበረ ከዚያ በኋላ መልሰው ስለተሰባሰቡ አንድ ስለሆኑ ቁረይሾች ተሰባሰቡ ከዛ የዛ ቦታ በዚህ ስም ታወቀ لانهم تقرشوا تجمعوا ተሰባሰቡ ልክ ሐበሻ የሚባለው ምንድነው ማዕና ሐበሻ ማለት ምንድነው ሐበሻ ማለት ማለት ነው የብዙ ብሔሮች ታዲያ ጥሩ ነው ትምህርት የሚለውን አምጥተናል ምን ፈልገው ነገር الحبش ماخوذ من التحبش መሰባሰብ ማለት ሐበሻ ያኔ አረቦች ሙሃጅር የነበሩ ከየመንም ከሌላም በኩል መጥተው ያርፉና ይሰባሰቡ ስለነበረ በዚህ ደሴት አው እዚህ ቦታ ላይ ምን ተባለ ሐበሻ ተሐብሽ ተባለ ከዛ መሰለ ቁረይሾችም ተቀርሩሽ መሰባሰብ የሚለው ማለት አረብኛ ብዙ ቃላት አንድ ማለት ይሰጣል ተቀርሩሽ አይተ መሰባሰብ ለምንድን ነው ለእነ ቁረይሽን ካኑ ተራፈ እንዳሳለፈው ቁሰይ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ቅድመ አያት ቁሰይ የሚባለው ካነ ቀፋ ሩቆ ነበር ስሙ ዘይድ ነው ቁሰይ የተባለው ሩቅ ስለነበር መካነ ቀፍያ እንደተባለው ቀፍያ አይ ሩቅ የሆነ ቦታ ማለት የራቀ ነበር ዘሩን ትቶ ሌላ ቦታ ሄዶ ሰፍሮ ነበር ከዚያ በኋላ ከጊዜ በኋላ መጥተው ተሰበሰቡ አንድ ሆኑ ሲሰበሰቡ እነዚህማ ቁረይሾች ናቸው ተቀረሽ ተሰበሰቡ ስለዚህ ቁረይሽ የሚባለው ብዙ ለማለት አንድ አራት ጠላት እንደ ራጂህ ነው ተቀረሽ ስለተሰባሰቡ ቁረይሽ ተባሉ እንጂ እነሱ የማን ልጆች ናቸው ያ ነብር ኢብኑ ኪናና ልጆች ናቸው እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ وقريش على قول اكثر العلماء والمحققين አብዛኛው ዑለማዎችና የሙሐቂቆች ነው ሙሐቂቆች ሲባል አይልም ላይ እንደማን ናቸው የተወሰኑ ሰዎች ናቸው አው ባህሪ ነው ዑለማዎች ለየት ባለ መልኩ ሙታአኸር ሆነው ሰብስበው የዑለማዎች ንግግር ሰብር ይባላል በአረብኛ ሰብር አርባ ጀማዓ አርባ ተሰርተው የሚያወጡ ሶስት ደረጃ የሚደርሱ ለየት ያለ እውቀትና ዒልም ያላቸው ዑለማዎች ሙሐቂቆች ይባላሉ ለምሳሌ ሼክ الاسلام ንቁ ሆኖ መልኩ ኢብኑ ዘይድ ኢብኑ ረጀብ ኢብኑ ሐጀር ሙሐቂቆች ይባላሉ አይ ከዛ በፊት የነበሩ ዑለማዎችን ኪታቦች አው ንግግሮች ያመጡና አብጠርጥረው የሚያወጡ ሙሐቂቆች ሁሉም በየራሱ ሙሐቂቆች አሉ ሲራ ላይ ሙሐቂቆች ይባላሉ ይታወቃሉ እነዚህ ከፊር በጠይ ነህው ላይ ሙሐቂቆች ይባላሉ ናፊ ኢብኑ ሂሻም ሳሂብ አልሙወቅት ሌሎች ኡሱል ላይ ሙሐቂቆች ይባላሉ ሙተአኺሮች ታፈሩ ነው የመጡት እንደዚህ ሁሉም በየራሱ ሆነ ሙሐቂቆች አሉ
طيب وقريش على قول أكثر العلماء والمحققين الزانية علماء المحققون باس كمدوا هم الذين نزانا قريش سلومانة ينتسبون للتكبر إلى النظر بن كنانة يهون النبي صلى الله عليه وسلم واستدلوا على ذلك الذين دليل أدركوا يتكفوا قلت على دليل كركر ما يتكفل قلت هنا في النبي صلى الله عليه وسلم واستدلوا على ذلك فيما فرجع أدركوا يتكفوا بحديث الأشعث بن قيس الكندي اليماني أشعث بن قيس يتبع الصحابة رضي الله عنه صحابي النبي صلى الله عليه وسلم يسلمون ذو حديث وسال النبي صلى الله عليه وسلم قال النبي صلى الله عليه وسلم كموت وهذا تلك هنا تكسر لتعال ما نتكسر طيب أحسن كان ذهب مع أهل الردة فلما كتملك جاهدوا تملكوا لك أشعث بن قيس رضي الله عنه أربعة كذبوا على توبة هذا تملك أبو بكر رضي الله عنه مكر وملكوا هتون داره كذبوا على يتكال أسلمنا هنا صحابي النسو ترقاجت أن تنسكت بل صحابي علماء يذكرون يتكالوا حديثون هجادة ويأسمطان صحابي رضي الله تعالى عنه رجع ليس الله تلك في موت كثير عربون كسلمنا تملك خلاص محمد نصر موتوان أن كبدل زكاة ستنسيب كسلمنا تملك هذا إنكار في العرب كالنسو جانبا وعلى فوق تعرضه تملك أشعث بن قيس رضي الله تعالى عنه وأرضاه كندي كنده أين هي الكنده؟ كنده مستقبل الله سيد لم تكنه يمن كيمن بوساوس عنده كندي ስለዚህ አሁን አሻደ ለከይስ ክንዲ ከየመን የሆነው ከኪንዳ ከሱ ጎሳ ከሆኑ ሰዎች ጋር ወደ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የኛ አይደሉ ነብዩ ሰለላሁ እዚህ ቦታ ነው የሚጠቅሱ قال قدمت على رسول الله صلى الله عليه وسلم والنبي صلى الله عليه وسلم مطوال في وقت كيندا ከኪንዳ የሆኑ እንግዶች ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጡት ወቅት ከነሱ ጋር ሆኜ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣዋል ሲወቅ ከኪንዳ ቦታ የሆኑ فقلت بيا الكنيا ሌላ ሪዋያ ተጨማሪያ ያረውና አን ያፈሉሁም እነሱ ከኪንዳ የመጣቸው ቦታዎች እኔ የበላጭ ዋና አድርገው ይዘውኝ ነበር አለቃቸው ነበርኩኝ አላሻት ነው ከዛ በኋላ ከኪንዳ ከሆኑ ሰዎች መጥቼ ወደ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አልኳቸው فقلت بي አልኳቸው በዚህ ሪዋያ ላይ አሻት ነው ራሱ እንዳለው በሌላው ሌላ ከነሱ ሌላ እንደጠየቀና ሲመጣ ይህን ያሳየው እንደተደጋገመ በአንዳንድ ሪዋያ ያ ጠያቂ ሲጠይቅ አንዴ ነው ዞራው ከኛ አይደል እንደ ብሎ ሲላችሁ ነው ዞራው ሁለተኛ ሶስተኛ ላይ ላ ከዛ በኋላ አሻት ተቆጣው ለምን ትጠይቃለህ ነብዩ ሰለላሁ ዐለይሂ ወሰለም ዞሩ ካሉ ዝም ብትል ይሻል ነበር ለምን ነብዩ ሰለላሁ ላ ሲሉ خلاص ውድቅ አድርገውና ካሁን በኋላ ማንም አይቀበለንም አይሰማም ዝም ቢሉ ይሻል ነበር الشاهد እዚህ ቦታ ላይ فقلت ألستم منا يا رسول الله አሻት ምን ከይስ ለነብዩ ሰለላሁ ዐለይሂ ወሰለም ከኛ አይደላችሁም እንዴ ألستم አይደላችሁም ሚና ከኛ ያ رسول الله ያልኳቸው አላህ ናቸው ለምንድን ነው እንዲህ የሚለው ባጭሩ ማለት عبد مناف عبد مناف የተባለው ነብዩ ሰለላሁ ዐለይሂ ወሰለም ቅድሚያ محمد بن عبد الله بن عبد المطلب بن هاشم بن عبد مناف እናቱ ከየመን ነበር ከየመን ከወዳ ከየመን ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቅድሚያ እናቱ ከየመን ነበር አሻት ብን ቀይስ ከየት ነው ከየመን ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ከየመን ካለቻቸው አንድና ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ይጠጋሉ ብሎ አሰበና አሻት ብን ቀይስ አንተ ከኛ አይደለህም ወይ እናንተ በአጠቃላይ ከኛ አይደላችሁም ወይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቅ ነብዩ ሰለላሁ ዐለይሂ ወሰለም ላ እኛ ወደ እናንተ አንጠጋም በእናታችን ሳይሆን የምንጠጋው በማን ነው በአባታችን ነን የማን ልጆች ነን የነብር ኢብኑ ኪናና ልጆች ነን እኛ ነው ቁረይሾች አጠቃላይ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ቆረጡት ይባላል በአጠቃላይ ቁረይሾች በኑ ነብር ኢብኑ ኪናና ናቸው قال لستم منا يا رسول الله قال لا አይደለንም نحن بنو النضر بن كنانة إنا ينضر بن كنانة لجوشنا أي قريشة لا نخفو أمنا لا نخفو أن نتكتل الكفو مكتل مالك ولا تخفو ما ليس لك به ولا تتبع ولا تقول مكتل لا نخفو أمنا أن نتكتل أن نتكتل وده نتكتل أن نتكتل مالك من لما نتكتل ما نتكتل ما نتكتل የአብዱ መናፍ እናት የነበረችው ከየመን የነበረችው በዛ ተነስተን ወደ እናንተ ወደ የመን አንጠጋም እኛ በአባቶቻችን የማን ልጆች ነን የነብር ኢብኑ ኪናና ልጆች ስለሆን ወደዛ ነው የምንጠጋው አሉ ቁረይሽ ስለዚህ ቁረይሾች የማን ልጆች ናቸው በኑ ነብር ኢብኑ ኪናና لا نحن بنو النضر بن كنانة لا نخفو أمنا እናታችንን አንከተልም ወደዛ አንጠጋም ولا ننتفي من أبينا ولا ننتفي አንርቅም ነሽ ማለት መራቅ ማለት من أبينا ከአባታችን አንርቅም አባታችንን አናወቅም አንድ ሰው አባቱን ያወቀ መካር
ከአባቱ ውጭ ወዳለው መጠጋት አይቻልም። ወሁም ሊአባኢህም ሁወ አቅሰጡ ዐንደ አላህ በአባቶቻቸው ጥሯቸው ይላል አላህ። ወደ አባቱ ነው ታስጠቋል እከሌ ልጅ እከሌ በእናቱ ወደ እናቱ አው ወደ እናቱ በኩል ቦታ ማስጠጋት አይቻልም። ኢንሻአላህ ሰለላሁ እናታችንን አንከተልም በአባቶቻችንን አባታችን ደግሞ ነብር ምክንያና ነው አሉ። በዚህ ሐዲስ ተንተርሶ አላቃት ተፈይ ሁክም ያስቀምጥ ነበር። ምን ይነበር ላኡታ ቢረጁልን نسب رجلا من قريش إلى غير النضر بن كنانة إلا جلدته الحد النضر لا أوتى برجل عند فوز ذاك اللي يسمطه نسب رجلا من قريش كقريش هون انتو عند يستقع إلى غير النضر بن كنانة كنضر بن كنانة وش ودان أباب يستقع عند قريشين يستقعه إذا كلا يسمطه بقرفه انت يا إيم الطول يستقعه لماذا بقرفه لماذا جلدته الحد كبعات بقرفه انت يمن حد نويه የምን ሐድ ነው የምን ጀልድ ታዲቅ ላ የምን ጀልድ ነው አንድ ሰው የሚገረፈው መች ነው ሁክም የአላህ ሁክም አንደኛ ምንም ሲሰራ ነው ሁለተኛ አንደኛ ዝሙት ሲሰራ ነው ሁለተኛ ሲቀጥ ያኔ ቀጣፊ ነው ለማለት ፈልጎ አሻት ነው አንድ ሰው ክብሩ ላይ ከቀጠፈበት ምን ትላለ ያልሆነ ነገር ከቀጠፈበት እንደሚቀጣው እንደሚገረፈው ከቁረይሽ ለሆነ ሰው አንድ ሰው ከቁረይሽ አውጥቶ የነብር ምክንያት ልጅ አይደለም ብሎ ወደ ሌላ ያስጠጋው ይገርፋል ነበር አሳት ነው ለምን ቀጥፎበታል ቀጠፋን ነብዩ ሰለላሁ ዐለይሂ ወሰለም እኛ ቁረይሾች የነብር ምክንያት ልጆች ነን ብለዋል ስለዚህ አሁን የወጣነው ሁክም የደረሰው በአጠቃላይ አረቦች ሙስታሪባ የሆኑት በማን ይገናኛሉ በአድናን ይገናኛሉ ለየት ባለ መልኩ ቁረይሾች በማን ይሰባሰባሉ በነብር ምክንያና ይሰባሰባሉ ይሐቅቁት ባሉበት طيب ሌሎች ቦታዎች የመን ያለው ሸሚር ሐድረሞት እንደዚህ ቦታዎች ይላል قال فاما قبائل اليمن ቦታዎችማ ከሸሚር እንዳለ ወደ ሳይድ ወደ ሁዴዛ ወደዛ ነው ሸሚር በልቋንቋቸው ይመሳሰላል ይቀራረባል ከሐበሻ ቋንቋ ብዙ አጣጣፋቸው ብዙ ጊዜ ተቀራራቢ አላ ባህሩ አካባቢ ስለሚኖሩ መወራረስ ነበረበት ከፊል መልኩ ይባል ሄሚያ ይቻላል وحضرموت ديو حضرموت بتاعه وسبع ومالك ينور سبع الذي بتاعه باتكال يمن يهون غير ذلك كثير مسيان دوتا فأولئك الذين ما أو النبذة من قحطان كقحطان جسم العرب من يقالوا العرب لا يتبادل أي مجمّرة جرهموت مكة مكة إسماعيل العربية استمرت عربوت قحطان يسبالان جرهم قحطان الذي عندنا سوى كقحطان ليس من عدنان كعدنان سيدا وهذا النسب الذي سقناه ስለዚህ አሁን ሌሎች ቦታዎች በአጠቃላይ ከዚህ ውጭ ያሉት ከአረቦች ሙስታሪባ ውጭ ያሉት የማን ልጆች ይባላሉ ቀህጣንዮች ይባላሉ ከአድናን ውጭ ያሉት وهذا النسب ይህ የዘር ሐረግ الذي يسقنا የጠቀስነው ማለት ሳቀሁ አይ ሙሉ ጠቀሰው ማለት ነው የጠቀስነው ኢላ አድናን ወደ አድናን የጠቀሰው የማን ነሰብ ነው የማን ነሰብ ነው የነብዩ ሰለላሁ ዐለይሂ ወሰለም ነሰብ ማለት የዘር ሐረግ ከአድናን የጠቀስነው አለ ኢላ አድናን ላ ምርየተ ፊ አይ ላ ተከፊ ጥርጥር ያለበት ነው ዑለማዎች ሁሉም የተስማሙበት ነው አንድም ይखाልፍ የለም እዚህ ላይ ወላ ንዛዕ ክርክር የለበት ንዛዕ የለበት ጭቅጭቅ የለበት ማለት وهو ثابت في የተረጋገጠ ነው بالتواتر والاجماع بالتواتر تواتر ሲባል አይ በብዙ መልኩ የተዘገበ ሐዲስ ተዋቱር ይባላል በብዙ መልኩ ተዘግቧል ተረጋግጧል ከነብዩ ሰለላሁ ዐለይሂ ወሰለም ከሌሎች ዑለማዎች والإجماع ማለት ኢጅማዕ ምንድነው ሳይ ዑለማዎች ሁሉ ምን ያሉበት የተስማሙበት ነው በብዙ መልኩ የተዘገበ የተረጋገጠ እንዲሁም ዑለማዎችም የተስማሙበት ያ ኢጅማዕ ብቻ በቂ ነው ለተከራይ ኡመት ያላበራል ስለዚህ እስካድናን ያለው ኺላፍ ሸክ የለው ማለት ወይንም መሻኑ ጉዳዩ ስለዚህ አሁን አንደኛው ኢጅማዕ ነው እስካድናን ያለው ኺላፍ የለው ማሳለፈና ወይንም መሻኑ ጉዳዩማ አይ ጉዳዩ መታየት ያለበት መጠናት ያለበት ለማለት ነው አው አነጋጋሪ የሆነው ጉዳዩ ፊማ بعد ذلك ከዛ በኋላ ያለው ከማን በኋላ ያለው ከአድናን በኋላ እስከ እስማኤል ያለው ከእስማኤል እስከ ኑህ ያለው በአጠቃላይ ያወዛጋቢው ያን ወይንም መሻኑ بعد ذلك ጉዳዩ ከዛ በኋላ ያለው ላኪን ነገር ግን አሁንም ኺላፍ ያለው ነገር ሊሰጠን ነው አንኳር ግልጽ የሆነ ዋው የሆነ ነገር ያስቀምጥልን ከአድናን በኋላ ባለው ሌላ መሰረታዊ ነገር ይሰጠናል ላኪን ነገር ግን ላ ኺላፍ የለም ተከትከ የለም ዑለማዎች መሃል ልዩነት የለም بين اهل النسب بين መሃል ማለት اهل النسب የዒልም النسب او النسب የዘር ሐረግ ዑለማዎች አዋቂ ሆኑት የዘር ቤተሰብ ይባላሉ ዑለማዎች እነሱ መሃል ኺላፍ የለም
አህለ ነሰብ ስለዘር ያጠኑት ዑለማዎች ነው እነሱ መሃል ኺላፍ ልዩነት የለም ሁሉም ተስማምተዋል ምን ላይ ወገይህም ከዛው ይቻላል ዑለማዎች ስለ ነሰብ ያጠኑት ስለ ዘር ሐረግ አንድ ወገይህም ከዚህ ውጭ ያሉት ሌሎች ዑለማዎችም من علماء أهل الكتاب كأهل الكتاب كأيهودانا كنصارى علماء የሚባሉት ማይደብቁት እውነቱን የሚያስቀምጡት ሁሉም ይመሰክራሉ በላይሁዶች አጠቃላይ ይመሰክራሉ ይላል ነብዩ ሰለላሁ ዐለይሂ ወሰለም እስማኤል ልጅ እንደሆነ የእስማኤል ልጅ እንደሆነ ያውቃሉ ይመሰክራሉ ለዚህ ብሎ ነው ነብዩ ሰለላሁ ማይወዳቸው ማይከተላቸው የሚመቃናቸው ስለዚህ ምን አለ ዑለማ እነሱ በአጠቃላይ የተስማሙበት አይሁዶችም ራሱ አህሉ ኪታብም የሚያምኑበት ነገር ነብዩ ሰለላሁ ዐለይሂ ወሰለም የማን ልጅ መሆናቸው ነው أو أن عدنان النبي صلى الله عليه وسلم كدم آياته هنا من ولد إسماعيل بن إبراهيم عليهم الصلاة والسلام من ولد إسماعيل من ولد كالجوشنا إسماعيل بن إبراهيم من نبي الله إسماعيل بن إبراهيم ليش مهونا النبي صلى الله عليه وسلم أو النبي صلى الله عليه وسلم آيات عدنان عندنا أبابا عندنا عدنان يا إسماعيل بن مالك النبي صلى الله عليه وسلم إسماعيل بن مالك من ولد إسماعيل بن إبراهيم عليهم الصلاة والسلام طيب كون قلتنا أهون خلاف عليه كعدنان ከእስማኤል ባለው ምንድነው ኺላፍ ያለው ጉዳይ ነብዩ ያ አድናን ሰለላሁ ዐለይሂ ወሰለም ይሄም ነብዩ ሰለላሁ ዐለይሂ ወሰለም የማን ልጅ መሆናቸው የነብዩላህ እስማኤል ኢብኑ ኢብራሂም ልጅ መሆናቸው ኺላፍ ነው ግን መሐል ያሉት በስም ዝርዝር እነማን ናቸው ይሄ ምንድነው አይታወቅም طيب በመከተል ሌላ እንጠቅስልን ነው وهو الذبيح وهو الصنع الذبيح يتعرض ذبيح ማለት يتعرض የተፈለገበት አይ አላህ እንዲሳረድ ያዘዘው ከሁለቱ የነብዩላህ ኢብራሂም ልጆች እስማኤልና እስሐቅ አሉ የነብዩላህ ኢብራሂም ልጆች ከሁለቱ እንዲሳረድ አላህ ያዘዘው ማን ነው እስማኤል ነው وهو الذبيح ነው እንዲሳረድ የታዘዘው على صحيح በትክክለኛው من قول الصحابه والعلم من قول ሁለቱ ንግግሮች الصحابه ለሰሃቦች والعلم ለአይማዎች ያሏቸው ሁለት አባባሎች ሁለት ንግግር ሁለት ቀውል አለ በመሳላው አንዳንዶች ነብዩላህ እስማኤል ነው እንዲታረድ የታዘዘው ይላል ሌሎች ደግሞ ነብዩላህ እስሐቅ ነው ይላል ራሱ ሰሂሁ ትክክለኛ የቱ ነው አለ እስማኤል መሆኑ ነው ከማን ንግግሮች ማን በዚህ ለሁለት ተካፍሏል አለ ሰሃቦች አይማው አጠቃላይ ሁለት ቀውል አላቸው ይህ የታወቀ መሳላ ነው ሼኽ الاسلام ابن تيميه منهاج ላይ منهاج النبوي ላይ منهاج السنة النبوية እንዲሁም ابن القيم ذات المعاد ላይ ابن كثير ተፍሲር ላይ ሌሎች ዑለማዎች ኪታቦቻቸው ላይ ተከታተል ይመጣል እሱም አላህ Subhanahu Wa Ta'ala እንዲታረድ ያዘዘው ነብዩላህ ኢብራሂምን ያዘዘው እንዲያርቅ ከልጆቹ ማን ነው እስማኤል ነው እስሐቅ ነው ራሱ ምንድነው እስማኤል ለዚህ ደሊል ምንድነው እስማኤል ለመሆኑ ደሊል ማስረጃው ምንድነው دفتر ያለው ልጅ አለ ከናንተ دفتر ለሱዓሉ ተፈስሩ طيب ከነብዩላህ ኢብራሂም ልጆች ነበሩት ነብያቱ ሁለት ማንና ነው እስማኤልና እስሐቅ ከሁለቱ ሊታረድ የታዘዘው ማን ነው እስማኤልና እስሐቅ ነው አላህ እንዲያዝ ልጁን ያዘዘው ነብዩላህ ኢብራሂም እስማኤል የጻፋችሁ ነው ፈያተው طيب على كل خلاف الله راجه اسماعيل ነው ተባለ ለምን ነው እስማኤል የነብዩ ሰለላሁ ዐለይሂ ወሰለም አባት ስለሆነ እኛ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ስለሆነ ነው እስማኤል ያለው አው ደሊል አለ ደሊል አዲስ طيب اصلا الله سبحانه وتعالى አንደኛው ሱረቱ ሳፋት ላይ ሲነግረን ሱረቱ ሳፋት ላይ የነብዩላህ እስማኤል ተታወሰ አላህ Subhanahu Wa Ta'ala فبشرناه بغلام حليم على الله حليم اسماعيل ነው ሼኽ الاسلام ابن تيميه عليم اسحاق حليم በሆነ ታጋሽ ለሆነ ልጅ ለገስ ነው ታጋሽ ነው እዚህ ቦታ ስለሚታረቅ አሁን እንዲታረቅ ስለታዘዘ ከዛ አላህ በመቀጠል ፈለማ በለገ ማሁ ሳያ ይህ ብቸኛው ልጅ ነበር ለነብዩላህ ኢብራሂም የመጀመሪያው ልጅ ነው ነብዩላህ ኢብራሂም ሲወለድለት ነብዩላህ እስማኤል ሲወለድለት 86 ዓመት ተብሏል ተሰጥቶ አው 80 ምናምን ዓመት ነበር ነብዩላህ ለዚህ ነው በአንዳንድ ኪታቦች ላይ የመጣው ሼኽ الاسلام ለተጠቀሰው ان الله امر ابراهيم ان يذبح ولده بكره
አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን አዘዘው ልጁን እንዲያርድ ዝክር የሆነ የመጀመሪያ ልጅ ማለት የመጀመሪያ ልጅ ኢስሐቅ የታወቀ ነው ሁለተኛ ልጅ ነው ተፈጠረ ስለዚህ ምን ተባለ የታዘዘው እስማኤል ነው ሲያቀል ላይ አላህ Subhanahu Wa Ta'ala فلما بلغ معه السعي ከስመሮት ማገስ ሲጀምር ልጅ ደግሞ በጣም የሚወደደው በጣም ነፍስ የሚሆነው እንደሚባለው ላንተ መች ነው ካንተ ቆሞ ሲያገዝ ሲሮጥ ሲታገል በቃል ሲያቀብል ሲቆም ሲታደም ያኔ ማለት ነው ያን ደረጃ ሲደርስ አላህ Subhanahu Wa Ta'ala فلما بلغ معه السعي قال يا بني إني أرى في المنام أني أذبحك نبي الله إبراهيم للجو إسماعيل أني بمنام أيشكالو أنتن تارده الله بجهة الدنيا لجم قال يا أبت فعل ما تؤمر حباتي الله يعزه النجر أدركا ستجدني إن شاء الله من الصابرين صبرنا هم يتعجشي تعلمني الله الشاهد الله سبحانه وتعالى بلاءنا لنبي الله إبراهيم كذا نخارجوا خيرجوا على السالة الله سبحانه وتعالى قل يتفلقوا بلاءنا يه بلاء دمو يه شدة يه برسولنا مشروع يهونوا يمجمر يعني يسوسيونه ولا تجال يسوسيونه كل السنة عندنا يمجمر كذا بزيج يتفلقوا كل السنة ودمو فلما بلغ معه ساعي سنتفاك ليه لا لدينا يعرف لدينا اسمه فزائر لو طبعا لبلاء الذين الله فمكتل إن هذا لهو البلاء المبين قلت هنا بلاء فتنابلوا مالت يعني على الله فمكتل الله سبحانه وتعالى فلما أسلم وتله للجبين الجقرتته دفع للجبين أي أيمون ولا مريت عرقو دفع لمن اندايو في وراج في الشجر يا عباس المطرح ما يزود مالت كذبوا على لا رسول الله صلى الله عليه وسلم وناديناه أي يا إبراهيم قد صدقت الرؤيا الله سبحانه وتعالى يعززها أنك تكبرها قومها ونسبلها بلو الله سبحانه وتعالى طبعا وفديناه بذبح عظيم كلك هنا أرض سبحانه الله يعني انديار بالضبط تتكلم الله سبحانه وتعالى بفي تتكلم كذبوا على الله وبشرناه بإسحاق يا إسحاق قال له على نبي الله إسماعيل إذا سابت تازو الله كذبوا على فداء كاوت قال له على من هذا الله أبصره بإسحاق على كذبوا ما كلمة إسحاق إسماعيل بهالا بل إلا ودمو سورة هود الله سبحانه وتعالى سيتك فبشرناها بإسحاق ومن وراء إسحاق ماذا يعقوب على الله الناس لنبي الله إبراهيم بعد بيت ستدناغر فزاق جسيمة ودلوت هدو في عطف الله أبصرناها أبشر ضمان إسحاق كإسحاق جربة يعقوب الله من ما نسمى جربة كجربة وكهالا من ما نسمى إسحاق ماذا نبي الله يعقوب نبي الله إسحاق لجنه الله سبحانه وتعالى لا إبراهيم بعد بيت በኢስሐቅ እና በስተሻለ በተጨማሪ ኢስሐቅም ይወለድለታል ያዕቆብ ይባል ገና አልተወለደም ኢስሐቅ በስተው ከዚያ በኋላ አላህ ረደው ብሎ ይላል ምን ሊሆን ረደው ከተባለ እሱ ጋር ያዕቆብ ታዲያ ያዕቆብ አይመጣም ያዕቆብ ኢስሐቅ እንደሚወለድለት አላህ Subhanahu Wa Ta'ala ነግሯቸዋል ከዚያ በኋላ እንዲያርሱ አያዛቸው መራዛቸው አላህ